የተባረከ የተቀደሰ ማዕድ አድርግልን። አሜን። ማን ነው? ሰላም ሰላም፣ እንዴት አላችሁ? ኮረኔል አንተ ሰውዬ 10 ሰዓት አልነበር እንደ ይመጣል ያልከው? ምን እባክህ፣ ማርፈድ እኮ የስንፍና ምልክት ነው። በጊዜ ልምጣ ብዬ እኮ ነው። ይልቅ ምንድነው የምበላው? ና እስቲ አብረን እንብላ። ኧረ እንካ ይኸውልህ ብላ። ይኸው። አሃ በቅቶ ነው። አይ ደግ አደረክ። እኔማ አሁን አንደኛዬን በማደጎ ወስጄ አሳድግሃለሁ። ምንም ማድረግ አልችልም። በቃ አይ እሱማ ጥሩ ሀሳብ ነው። ጥሩ ሀሳብ። እንትን ባልሰራልህ ምን አለ ትለኛለህ? ቆይ ይሄ አሳማ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም። በቤቴ መድፋት አለብኝ። እሱ ጸጥ ነው ማለት ነው። እኔ ኮረኔል አይደለሁ። ጎሽ አስቼ ልክ ሰዓቷ ላይ ነው የደረስከው። ልበላ ስል ኦን ታይም ና ተቋድሰን እንብላ። ኢትዮጵያዊነት እኮ ፍቅር ነው። ና ኧረ ዛሬ ሳልበላም። ምን ማለት ነው ደግሞ እሱ? አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ። አሃ እኛም ቤት ትጠረጥረዋለህ ማለት ነው። አበላ በፍጹም እንደዛ ማለት አይደለም፣ ግን አልበላም። በቃ ጠግቤያለሁ ዛሬ። አታስገድደኝ። ኧረ ተው እናንተ ሰዎች በእህል አትጣሉ። ይሄን ያጣ ስንት አለ እኮ። እንደውም አምጣው አባዬ፣ እኔ እበላዋለሁ። አምጣው። እንደውም በጣም ጥሩ። እሱ ይብላው። ስጠው፣ ለሱ ስጠው። አትበላም አንተ። ለአንተ እዛ ሽሮ ተቀምጦልሃል፣ እሱም ብላ። ይሄ ለእንግዳ የቀረበ ነው። ችግር የለም። ምን እኔ ማለት እሱ አይደለም። ስጠው፣ ችግር የለም። እንካ እንደውም ብንካ ብላ። አዎ እንዴ ደግሞ የሌለ እርቦኝ ነበር የመጣሁት ታውቃለህ። አባዬ አሁን በሞቴ አንድ ላጉርስ ና ኧረ እኔ በቃኝ። እኔ ጠግቤያለሁ፣ እግዚአብሔር ይመስገን። ፍቅራችሁ ሲያስቀና እንደው አጉርሰው። ጉረስ እንጂ ኮረኔል ጉረስ። እንዲህማ አትለኝ። እንደው በሞቴ እንደው ኧረ ጉረስለት። እጁን ዘርግቶ ኧረ አይደለም አሲ እንደሱ ስታስቀኑ ስማ አንተ፣ ይኸውልህ ዛሬ ከእናትህ ጋር የተገናኘንበት ድፍን 30 ዓመት ሞልቶናል። እንዴ ዛሬ ነው እንዴ አባዬ? አይ ነገ ነው። እና ይኸውልህ ለሰርፕራይዝ የሚሆን ምንም በጀት ስለሌለ ቆንጆ ሙዚቃዎች መርጠህ እሷ ስትመጣ ትከፍትልናለህ። ኧረ ምንም ችግር የለውም። እንዴ እሱ ያሳስባል እንዴ አባዬ? አዎ አደራ፣ ስሜቴን በሙዚቃ ነው ማሳየት የምፈልገው ዛሬ። እንዴ ምንም እንዳታስብ ነው የምልህ። የእሱን ሀሳብ በእኔ ጣለው። በቃ ተናግሬያለሁ። ደግሞ የዘመኑን ሊሊ ኪኪ አልፈልግም። ቆየት ካሉ ቆንጆ የፍቅር ዘፈኖች ችግር የለም። እኔ ውስጥ የሚነካ ዘፈን ነው የምከፍተው፣ ውስጥ የሚነካ። በጣም ጥሩ። እስቲ እናያለን። እስኪ እንኳን ደህና መጣሽ የኔ ውድ ባለቤት። ምንድነው ቀምቅማል እንዴ ዛሬ? በዛሬ ቀን ምንም ትዝ አይልሽም? አይ ሀድር ደርሶ ነው አይደለም። ለነገሩ ተይው አትደናገሪ። ቀጥሎ በምከፍተው ሙዚቃ ሙሉ ስሜቴን ትረጃለሽ። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ዕቃሽ ወራሽ የለው አብሮሽ ይቀበራል። ባለም ገና መንገድ ስሙ ነው ሰበታ። ባለም ገና መንገድ ስሙ ነው ሰበታ። ምን ያስቸኩልሻል ቀበቶ እስክፈታ? ምንድነው አንተ ምን ለማለት ፈልገህ ነው? አንተ ራሱ በጣም ቸኮልክ ቀበቶ እስክፈታ። አንተ የውሻ ልጅ፣ አንተም ብሎ ልጅ ደግሞ ምን ተባብለን ነበር? አምጣው ራሴ ከፍታለሁ። አምጣው። አንተ ብቻ ሁሉ ነገር እንደምታውቅ ነው የሚሰማህ? አንተ ብቻ ሁሉ ነገር አምጣው። ጭራሽ ዛሬ ደግሞ ተፈንክተህ አዋረድከኝ አይደል? በተከበርኩበት ሰፈር ወንድ አይደለ አንጠልጥለህ የለ። ለነገሩ እሱንም እርግጠኛ አይደለሁም እኮ ገና አትለውም ነበር ወይ? ምን ትጠብቃለህ እንደዚህ የስልስ ብረት ድስት እስከሚያስመስልህ ድረስ? ኧረ አባዬ ስላላየሁ እኮ ነው የተጣላሁት ልጅ። የግድያ ሙከራ ነው ያደረስኩበት። የሬዲያ ምላስም አይሞትም። አታሳይም ነበር የማን ልጅ እንደሆንክ? እኔ እዚህ ሰፈር ስንት ጀብድ ነው የሰራሁት እኮ። ይኸው ኮረኔል ልጁን ይዤው መጥቻለሁ። ይታረቁ በቃ፣ ልጆች ናቸው፣ ነገ ይገናኛሉ። አስቼ ተቸገርኩ እኮ ዝም ብለህ ነው እንደው። እሺ አስገባው፣ ይግባሽ። ማነህ? ግባ። አይገባም እንዴ አስቼ? ማንን ነው ይዘህ የመጣኸው? አንተኛ ልጅ ነህ። እኛ እኮ እኛ መሄድ እንችል ነበር እኮ። እንዴ አቡቹ አንተ ነው የመጣኸው? በል ሂድ ልጄ ሂድ። ሳላቅ ነው። እሺ ደግሞ አንተ ፊቴን ስለባጨርከኝ ነው የመጣው። አንተ ቦቅባቃ፣ በዚህ አይነት ጠላት ቢመጣ ማስጨረስከኝ ማለት ነው አይደል? አባዬ እንደምታስበው አይደለም፣ እንደሱ አይደለም አባዬ። ኧረ አባዬ የቃቃ ነው አባዬ። አንተ ልጅ ኧረ ስልክ እየጮኸ ነው። ናና መላበለ። መጣው ገላዬን እየታጠብኩ ነው፣ እንዳታነሱት ደግሞ። አያንተ ነገር አንሱና አውሯ ታዲያ። እናንተ ይሆን እንዴ? አዎ ምን ችግር አለ?
አዎ ሄሎ ሄሎ ቤብ ቤቢሽ ገላውን እየታጠበ ነው። መልእክት አለሽ የኔ እህት? እንዴ ስብሰባ ላይ ነኝ አላለኝም ነበር እንዴ? ስብሰባ የወረዳ ነው በይ በእናትሽ። ምን አበላለው እንዴ? አስመጪና ላኪ ነኝ። አሁን ትልቅ ስብሰባ አለብኝ ከሰዓት በኋላ ያለኝ እሱ አይደል እንዴ? አስመጪና ላኪ ማ የኔ ልጅ ይሄ ቆሻሻ። ይኸውልሽ የኔ እህት ልጁ ከካም ደሃ ነው። 5 ሳንቲም የለውም። እንኳን አስመጥቶ ሊልቅ ይቀርና እኔ በቅርቡ ወደ አምላኩ ልልከው ነው። ንገሪያት በእናትሽ። ይኸውልሽ የኔ ልጅ ውሸታም ነው። ይሄ በሬ ወለደ የሆነ ልጅ ነው። እንዳታምኙ። እንኳን ሊያስመጣና ሊልክ ላይ ነው ያለው። አሁን ራሱ የኔን ሽሮ እየጠለዘ። አንዴ ቆይ ላቋርጥሽ። አንተ ልጅ አረባክህን ገላህን ባጃክ ሳትታጠብ መጥፎ እኮ ነው። ደግሞ ሳፋ ውስጥ ዱካ አድርገህ ተቀመጠ እንዳሰነጥቀብኝ ሳፋዬ። እኔ ባጭሩ ምነግርሽ ይቅርብሽ የልጅ የኔ እህት። አይኔ እያየ ሰዓት ውስጥ አልከትሽ። ምንድነው አባዬ? እሺ ምንድነው የሰራችሁት? ሻምበልዬ ይሄ ውበትሽ እኮ ምታተኛ የሆነ ውበት እኮ ነው። ከመቶ ሰው ግፋ ቢል 2 ሰው ላይ ወይ 3 ሰው ላይ ቢፈጠር እኮ ነው በአቬሬጅ። ኧረ እባክህ ኮሎኔል በቃ እኔ ልሙትልሽ። አይ ሻምበልዬ እኔ ልጅ ቆይ የቱ ስጄ ልጣ ነው እንዴ? አለቃለኝ አልፈታህ እኮ አለኝ። ሂድ እስቲ ወጣ ብለና ሂድ እንዴ ልልሽ ከቤቴ ደግሞ መልስ ይሰጠኛል እኮ። እንደውም ሂድ ምጣዷን ስራላት ተበላሽቷል ስትል ነበር። በሱ ትጸድቃለህ ትመረቃለህ። ሂድ እባክህ ሂድ። ወሽ ሂድ ሂድ ስወድህ እኮ ሂድ። አዎ ይሄኔ እኮ ልጅ ካንቺ ተወልዶ ቢሆን እንዳንቺ ነበር ጸባይኛ የሚሆን። እውነትህን ነው? አዎ ምንድነው አባዬ ፒንሳና ካቻ ቪዲዮ ነው ያደረኩት? ና እዚህ ላይ ነው ና ከኮፍያ ውስጥ አውጣና ወሰድ ፈልገህ ተጠቀማ። እኔ ቆይ ለራዲዮ እንዴ ልጅ እንዴ አሁንስ ምን እባክሽ ሻምበልዬ ወሬያችንን ሁሉ በደረቁ አደረገው እኮ ይሄ ቡዳ። እና ትንሽ ጨው ነገር ይኖረው እንዴ? ምንድነው ሞታ እሰይ አንተ ምን ይሳናሃል? ተገላገልነው እኮ በቃ ይሄር እንዴ ሰላም ማለት አሁን ነው እንጂ በነፃነት ጉዳዩን መፈጸም ነይ ቶሎ በሻምበል። የማንብብሽ ፍቅር ነው የማይብሽ በማንም ምንድነው ማባዬ? ኧረ እኮ አባዬ እንደፈራሁት ያ ኤግዛክትሊ እኔም ልልስል ደግሞ ለጥቂት አዎ አየሽ ልብ ለልብ ተግባብተናል ማለት ነው። መቼ አሁን? ኧረ ቤት አይደለሁም በእውነት ምናምን ወንድ ልጅ እኮ ተፍተፍ ብሎ የሆነ ነገር ካልሰራ አሁን በዚህ ሰዓት ቤት ውስጥ ነውር እኮ ነው። ስማ ምንም አይደረግም እኮ ጭራሽ። እንደው ምን አለበት አንቺ ተነስተሽ ብትሰሪ በእናትሽ። ይሄ ልጅ ምንም እኮ አይጠመኝም። በልበል አንተ ደግሞ እኔ እንደዚህ አይነት ቀልድ አይመቸኝም። እዚህ አሞኝ እኮ ነው የተቀመጥኩት። ደልቶኝ መሰለህ? ድሮ ምንም ደስ አላለኝ ነገሩ። እኔ አላቅላችሁም። ስትፈልጉ አብኩታችሁ ብሉ እንዴ። እኔ እድሜ ልኬ እናንተን ስቀልብ ልኑር እንዴ? አያገባኝም በቃኝ። እንዴት ሳድርግ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ። የቱ ጋር ነሽ? አረረ እዚህ ነው ህይወትን የማላምናት።